ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነ እንነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁን እኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ሕዝብ ተሰብስቦ የምንሰማው ቃል ምንድነው? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እንደገና አብዝቶ ላከ ይላል። አሁንም ማንብላችሁ ማቴዎስ 21 ላይ እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጅ የልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛስ እሺ ባሮች ናቸው አሉ። ይሄ ልጅ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ ከኢየሩሳሌም በአፋአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን በነቢያ ኋላም በሐዋርያ ነገራቸው። ምን ነው ይሄን ነው ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያት ብዙ ክፉ ነገር ሰርቷል። እነ መጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታችው። ምስሉም ፈረሰ። ነፋስ መጣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምዕመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ባላችሁበት በተለያየ አገር ሆናችሁ በዚህ በዩቲዩብ እና በቲክቶክ ቀጥታ የምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። የእመቤታችን ምልጃ አይራቀን። ረድኤተ እግዚአብሔርን አጋዥ በማድረግ ለተወሰኑ ደቂቃዎች የምንማርበት የትምህርታችን ርዕስ የሚሆነው የቅዱስ ጴጥሮስ ትምህርት ይሆናል። ከአዲስ ኪዳን ቅዱስ ጴጥሮስ ሊቀ ሐዋርያት፣ ከብሉይ ኪዳን ኢሳይያስ፣ ከአራቱ አበይት ነቢያት አንዱ የሆነውን ሁለቱ የሰበኩትን ከሌሎች ነቢያትና ሐዋርያት ትምህርት ጋር እግዚአብሔር የሚገልጽልንን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ
አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁልጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማም። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ የሰራዊት ጌታ እግዚአብሔር ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የትምህርታችን ኃይለ ቃል የሚሆነው አናጢዎች የጣሉት ድንጋይ የሚል ይሆናል። አናጢዎች የጣሉት ድንጋይ። በዚህ ትምህርት ውስጥ ምንድነው ይዛችሁ የምትሄዱት ዛሬ? አንደኛ አናጢዎች እነማን ናቸው? ሁለት ድንጋዩ ማን ነው? ሶስት ይህን ድንጋይ የት እናገኘዋለን? አራት ድንጋዩን የሚያምኑ ሰዎች አሉ። አምስት ድንጋዩን የማያምኑ ሰዎች አሉ። ስድስት ይህ ድንጋይ የከበረ የማዕዘን ራስ ተብሏል። ሰባት ይህ ድንጋይ የማሰናከያ አለት ተብሏል። እነዚህን ሰባቱን ስንማር ሁል ጊዜ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ከሌሎች እምነቶች የሚለይበትን የምናይበት ትምህርት ይሆናል። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የማነበው የአንደኛ የቅዱስ ጴጥሮስ መልእክት ሲሆን ምዕራፍ 2 ከቁጥር 6 እስከ 8 ድረስ ይሆናል። እንዲህ ይላል። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። ቁጥር 7 የቅዱስ ጴጥሮስ የመጀመሪያ መልእክት ምዕራፍ 2 ቁጥር 6 አነበብ። ቁጥር 7 እንዲህ ይላል፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ቁጥር 8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ከኔ ቀጥላችሁ ደግሞ አሁን እናንተ ታነቡታላችሁ። እግዚአብሔር በልባችሁ ይጻፍላችሁ። ቁጥር 6 ላይ ያለውን አንብብ። መጀመሪያ በመጽሐፍ እንዲህ ብሎ ተጽፏልና። እየሰሙ አይደሉም? አያችሁ፣ ካስታውን ያወራሁት አልሰሙኝ? እየሰሙ ነው? ተው፣ እየሰሙ አልመሰለኝ። ደህና ናችሁ? አየር ጤና እንዴት ናችሁ? አየር ጤና ብለን ጤና አየር ባለበት ምንድን ነው አለመስማት? እግዚአብሔር ይግለጽልን። ከኔ ቀጥላችሁ ታነባላችሁ ማለት እኔ የምለውን ትደግማላችሁ። ላስደግማችሁ ነው። እሺ ተስማማን? አሁን አይደል? እናንተ በቤት ያላችሁትም በተለያየ ስፍራ ያላችሁትም ሁላችሁም በዚህ ያላችሁት እናንተም እዛው ትላላችሁ፣ ድምጻችሁን ከፍ አድርጋችሁ በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እዚህ ጋር ልብ በሉ። በመጽሐፍ የተነገረ ነው ብያችኋለሁ። ጴጥሮስ ነው ይሄን የሚለው። ሊቀ ሐዋርያት በረከቱ ይደርባችሁ። በመጽሐፍ የሚለው ኢሳይያስን ነው። ይሄንኑ ቃል ኢሳይያስ በምዕራፍ 28 ቁጥር 16 ላይ ስለተናገረ ቅዱስ ጴጥሮስ የሚጠቅሰው ኢሳይያስን ነው።
የኢሳይያስ በረከት እንደ ዝናብ በእናንተ ላይ ይውረድ። ስለዚህ በመጽሐፍ ያለው ኢሳይያስ ነው። ቀጠለ፣ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ አለ። የምን ድንጋይ? የማዕዘን ራስ። ምን አይነት ድንጋይ? የተመረጠና የከበረን። የት አኖረዋለሁ አለ? በጽዮን አኖረዋለሁ፣ በእርሱ የሚያምን አያፍርም። ትምህርቱ ይሄ ነው። ቁጥር 7 ከኔ ቀጥላችሁ ደግማችሁ አንብቡ። እንግዲህ ክብሩ ለእናንተ ለምታምኑት ነው፣ ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን እዚህ ውስጥ ደግሞ የምናየው ክብሩ ድንጋዩን ለምታምኑት ለእናንተ ነው አለ። ለማያምኑ ግን ድንጋዩን እነማጣሉት አለ። የትምህርታችን ርዕስ እነማጣሉት? አናጢዎች ጣሉት አለ። ለነሱ ምን አይነት ድንጋይ ሆነ? የማሰናከያ። ለእናንተ የከበረ። ለነሱ ምን አይነት ድንጋይ? የእንቅፋት። ለእናንተ የተመረጠ። እነሱ አያምኑበትም፣ እናንተ ታምኑበታላችሁ። በምኑ? በማዕዘን ራስ ድንጋይ። ቁጥር 8 እናምጥ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። የሚያስደነግጥ ነገር ነው። አሁን ይሄን በምን ልንገራችሁ መስላችሁ እንዲገባችሁ ሁለተኛ እንዳይቀር። አንዳንድ ጊዜ የዛሬ 15 ቀን የተማራችሁትን ትምህርት አሁን ቢጠይቋችሁ ረስታችሁታል ወይስ አልረሳችሁትም? ምን ይመስላችኋል? ለምን እንደምትረሱት ምን ይመስላችኋል? ለምን ትረሳላችሁ? የዛሬ ዓመት የተማራችሁት ትምህርት አለ ታስታውሱታላችሁ ነው? ጠፍቷል? እሺ፣ የዛሬ 10 ዓመት ጓደኛ መጣና ይገርማል እኮ እንትና እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽም? ያደረገችው እኮ የዛሬ እኮ 15 ዓመት ነው የነገረችሽ። ገና ሕፃን ሆነሽ እንዲህ አድርጋ እሱ እናንተ ጋር ረስታችሁታል አለ። ተረስቷል? አይ ውሸታም አትሆኑ። ለምን አልረሳ ነው የሚያንን? ለምን ነው የረሳ ነው? በሉ መንፈስ ቅዱስ ይግለጽልን፣ በልባችን ይጻፍልን። ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው። አያችሁ? ስለዚህ አሁን እንደዛ ልንገራችሁና ይገባችሁ። እንግዲህ በሱ ነው የሚገባችሁ፣ በሱ መንገድ የውላችሁ። በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር። ድንጋዩን የማዕዘን ራስ ድንጋይ ነው አለ። ያን ድንጋይ በሱ የሚያምን አያፍርም ብሎ ተናግሮ ነበር። ከዛ ጴጥሮስ የኢሳይያስን ቃል አመጣና ይሄን የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ቤት አኖረዋለሁ አለ። በጽዮን አኖረዋለሁ፣ ክብሩ ለእናንተ ለምታምኑት ነው አለ። ድንጋዩ የተመረጠ ነው፣ የከበረ ነው አለ። አናጢዎቹ ግን ድንጋዩን ጣሉት። ድንጋዩ አያምኑት። ለእነሱ ምን ሆነ? የማሰናከያ አለት ሆነ። ለምንድን ነው ያላመኑት? የማያምኑ ስለሆኑ። ለምን? በቃ ተመድበዋል። የማያምኑ ስለሆኑ በቃሉ ምን ይሆኑበታል? ይሰናከሉበታል። በምኑ ይሰናከሉበታል? በቃሉ ይሰናከሉበታል። በቃ ይሄ ነው ቃሉ። ዛሬ ሰማችሁት፣ ግን ሚስጥር አለው። በዚህ ውስጥ በጣም ረቂቅ የሆኑ ነገሮች አሉ። ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነ እነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁን እኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ሕዝብ ተሰብስቦ የምንሰማው ቃል ምንድነው? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ወልድ። ወልድ ማን ነው? ወልደ አብ፣ የአብ ልጅ ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣
ቃልም እግዚአብሔር ነው። ያ ቃል ሥጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ሥጋ የሆነው ማን ነው? እግዚአብሔር። ከማ ሥጋ ሆነ? ከማ ይሆናል? ከድንግል ማርያም ብቻ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ተመልከቱ፣ ያ ድንጋይ አለት የተባለው ኢየሱስ ነው። ኢየሱስ ነው። አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል። አለት ሲባል ደስ ላይል ይችላል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል፣ አባቶቻችን ሁሉ ከሙሴ ጋር ነበሩ፣ ይተባበሩ ነበር። ሁሉም አባቶቻችን እነሆ በደመና ተጠመቁ። ሁሉም አባቶቻችን ያን መንፈሳዊ መብል በሉ። ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ። ያን መንፈሳዊ መብል በሉ፣ መናውን ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ። ክብርና ምስጋና ለስሙ ይድረሰው። እችን ቃል ደግማችሁ ትናገራላችሁ። አለቱም ክርስቶስ ነበረ። ተመልከቱ፣ አለቱም ክርስቶስ ነበረ። አንደኛ ቆሮንቶስ 10 ከ1 እስከ 5። የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ይሄ ታሪክ ደግሞ በፊልጵስዩስ ዘቂሳርያ ነው። በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ምን ብሎ ጠየቃቸው ደቀ መዛሙርቱን? ሰዎች ማን ነው የሚሉኝ? ማን ይሉኛል? እነሱ ምን አሉ? ከነቢያት አንዱ ነው ይለዋል። ሙሴ ነው፣ ኤልያስ ነው፣ ኤርምያስ ነው ይለዋል። ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል። አንዳንዶቹም እንዲሁ ነው ይለዋል። ተመልከቱ፣ እናንተስ ማን ትሉኛላችሁ? ሐዋርያት ተጠየቁ። ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተማ እንጂ አንተማ እኮ እነሆ ወልደ አብ ወልደ ማርያም የሆንክ ክርስቶስ ነህ አለው። ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው። እኔ ሰው የሆንኩትን ቃል፣ ሰው የሆንኩትን ወልድ፣ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ። ነቢይ ነው አሉት። በቃ ዛሬም በአንዳንድ እምነት ነቢይ ነው ይሉታል፣ በአንዳንድ እምነት አማላጅ ይሉታል፣ በአንዳንድ እምነት ፍጡር ነው ይሉታል፣ በአንዳንድ እምነት እንደዚህ ነው ይሉታል። ይሄ ሁሉ ግን ልክ አይደለም። እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ። ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው። አንተ እግዚአብሔር የእግዚአብሔር ልጅ ነህ፣ አንተ እነሆ አምላክ ወልደ አምላክ ነህ። የኔና የእናንተ መልስ ይሄ ነው። በእኔና በእናንተ ቤተክርስቲያን ኢየሱስ አምላክ ነው፣ ንጉሥ ነው፣ ጌታ ነው። በዛም አይበቃም። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ ሰማይን የዘረጋ ምድርን የመሰረተ እሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ልዩነታችን ይሄ ነው። ቅድም ምንድን ያለ የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጴጥሮስ ያንን ሲናገር በፊልጵስዩስ ዘቂሳርያ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይህን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይህን አልገለጠልህም፣ ይህን የገለጠልህ በሰማይ ያለው አባቴ ነው። ይህን የገለጠልህ የባሕርይ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ
ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቀፈዋ ይላል። ወቀፈዋ ዳዊት ጽዮንን ከበቧት እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፌ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና፣ እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት? ተመልክቱ፣ ምን ብሎ መረጣት? ማደሪያው ትሆን ዘንድ መረጣት። መዝሙር 86 ላይ ታገኙታላችሁ። ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያዬ ናት። ለዘላለም ድንግል ማርያም ወላዲተ አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔር ነው የመረጣት። በመኃልየ መኃልይ ሶሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም፣ ድንግል ማርያም የስለት ልጅ ነች አይደል? ነች አይደለች? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው? እሷን ለማግኘት አባቷ ማን ነው? እናቷስ? ሐና። መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃደ ዕለት እትወለድ እምወለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያምን ነበር። ቀላል ጥያቄ ከዚህ በፊት ጠይቄያችሁ ሊሆን ይችላል። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው ከወደቁ በኋላ ነው ሔዋን ያላት? እችን ያዟት ሁልጊዜ፣ በቃ ቀላል ነገር ነች። ስም ያወጣላት መቼ ነው? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሕያዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሕያዋን ሁሉ እናት። ይሄን ስም ያወጣላት ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማል? እናንተስ በየቤታችሁ ያላችሁ አሁን በዚህ በሁሉም የምትከታተሉ ምን ይመስላችኋል? ስጡኝ መልስ እስቲ። ከመውደቃቸው በፊት ማንም ስለማያችሁ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። እሺ ከመውደቃቸው በኋላ ነው የምትሉ ምልክት ስጡኝ። ከወደቁ በኋላ ነው። እሺ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። ምክንያቱም አላወጣችሁ ምልክት አልሰጣችሁኝም። ድምፅ ዋግላ ይሰማላል። እና ሌሎቻችሁ ምን ናችሁ? ካንዱ ያልሆናችሁት ምንም የምናውቀው ነገር የለም ነው። እሺ ለማንኛውም አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በእሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብለው ነው? እንዴት ብሎ ነው ሔዋንን የሕያዋን እናት ያላት? አያችሁ? ምክንያቱም እግዚአብሔር የነገረው ነገር አለ። ይህንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የእናንተ ሁሉ ተስፋ ናት እመብርሃን፣ ምስጋና ይድረሳት። በገብርኤል የምትመሰገን፣ በኤልሳቤጥ የምትመሰገን፣ በእኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ የሚል። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። ማን ነው? ስሙን ንገሩ። ኢየሱስ ክርስቶስ።
ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ጽዮን አሁን በዚህ ሰዓት ማናት? እመቤታችን። ኢየሩሳሌም ልትሆን ትችላለች ጽዮን። አንዳንድ ሰዎች ድሮ ምን ይሉ ነበር? በጽዮን በእግሮቿ የእግሮቿን ትቢያ ይልሳሉ የጽዮን የሚል ቃል ነበር። ወይም ደግሞ ለጽዮን ይሰግዳሉ የሚል ቃል አለ። አሁን ይሄን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላሉ። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ፣ አንቺ ለድንግል ማርያም የጸጋ የአክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት። ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም፣ እዛ ተራራ አለ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራ ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አኗል። ጽዮን ማለት መጠጊያ ነው። እመቤታችን የሁላችንም መጠጊያ ናት። በምልጃዋ እንጠጋታለን፣ በክብሯ እንጠጋታለን። ራሱ ዮሐንስ ወንጌል ስትመለከቱ ምዕራፍ 19 ላይ እንደተጻፈ ከቁጥር 25 ስታዩ እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስን? እናትህ እቹት በቃ ድንግል ማርያም እናቴ ናት፣ ስሙ የተመሰገነ ይሁን፣ እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር ነው። ስለዚህ ጽዮን እመቤታችን ነች። በእርሷ እኖራለሁ ማለት በማኅፀኗ ያድራል፣ ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ቁጥር 7 ቁጥር 8 ነው ትምህርታችን እቤት ስትገቡ የምትመለከቱት። ስለዚህ ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው? ነው አናጢዎች የጣሉት ድንጋይ። ይህንን የት ታገኛላችሁ? የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበር፣ ወይን ተከለ፣ ቅጥር አደረገ። ከዛ በኋላ ለገበሬዎች ሰጠ። ከዛ ባሮቹን ላከና ፍሬ አምጡ አላቸው። እነዛ ገበሬዎች የተላኩትን ግማሾቹን ገደሏቸው፣ ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁንም የማነብላችሁ ማቴዎስ 21 ላይ እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አደረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጅ ልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛስ እሺ ባሮች ናቸው አሉ። ይሄ ልጁ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ ከኢየሩሳሌም በአፍአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምንለው ይሄንን ነው። ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቱ እምትካት ይላል። በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት። ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይህን የሚያስተምረው ብዙ ተሰብስቧል። ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስን ነው። በኢሳይያስ ያናገረው ራሱ ነው። ይህንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጸሐፍት ወይም ሰዱቃውያን የተባሉት
ይሄን ታሪክ ነገራቸውና ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አላቸው። ድንጋዩ ባለፈው ሳስተምር በአንድ ስፍራ ትንቢተ ዳንኤል ምዕራፍ 2 አንስቻለሁ። ምዕራፍ 2 ባጭሩ አንድ ነገር ልንገራችሁ። በሌላ ቦታ ሳስተምር ብያለሁ። አንድ ወጣት ቶሎ ወደዚህ የሚመጣልኝ አንድ ወጣት ፍቃደኛ የሆነ ለትምህርት ቶሎ አንድ ወጣት ቶሎ የሚመጣልኝ ፍቃደኛ የሆነ አንድ ወጣት ፍቃደኛ የሆነ ወደዚህ ለማስተማር ማን አባቴ አንተ ክፍለ ታሪክ ተክለ ጻድቅ የዓለም ስምህ ዳንኤል እንዴ ዳንኤል ነው ስምህ? አሁን ዳንኤል እኮ የሚናገረው ነው የምናገረው። በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው። የሁላችሁ ናቡከደነጾር ህልም አየ። ህልሙ ጠፋው። ትንቢተ ዳንኤል ምዕራፍ 2 ነው። ህልሙ ጠፋው። ከዛ በኋላ ጠቢባኑን የከለዳውያን አስማተኞች ጠንቋዮች ህልሜን አምጡ አላቸው። ትርጉሙንም አላቸው። አንደኛ ህልሜን፣ ሁለተኛ ትርጉም። ኧረ ምን አይነት ነገር ነው ይሄ? ሊሆን አይችልም። እባክህ ባይሆን ህልሙን ንገርና ትርጉሙን ንገር። አይ ህልሜ ጠፍቶኛል አምጡ። ሊገድል ሲል ዳንኤል ለአርዮክ ነገረው። አይ ጊዜ ይስጠን፣ ጸሎትን ጸልያለን፣ ህልሙን እነግረዋለን አለው። 3 ቀን ሱባኤ ገቡ፣ ጸለዩ። ዕለቱን ለዳንኤል ተገለጠ። በሶስተኛው ቀን ለአናንያ ለአዛርያ ለሚሳኤል ህልሙ እንዲህ ነበረ። ዳንኤል 2 እጆችን ዘርጋና ወደ ታች አድርግና ቆም። እንዲህ አይነት ሰው አየ። ህልሙ ይሄ ነው። ናቡከደነጾር ያየውን ዳንኤል ራሱ አየ። አሁን ዳንኤልን እግዚአብሔር ሲገልጥለት ምስል ቆሟል። ያ ምስል ከአንገቱ በላይ ራሱ ወርቅ ነው። 2 እጆቹና ደረቱና ጀርባው ብር ነው። ሆዱና ወገቡ ነሐስ ነው። 2 ጭኖቹ የብረት ናቸው። ከታች ደግሞ ያሉት 2 እግሮቹ ግማሹ የብረት ግማሹ ያፈር ነው። ንገሩኝ፣ ራሱ የምንድን ነው? የወርቅ። ይሄ ደረቱና ጀርባው 2 እጆቹ የምንድን ናቸው? የብር። ይሄ ምን ሩጫ ላይ የምታውቁት ነው? ምን የጠፋችሁ? የብር። ከዛ ሆዱና ወገቡ ደግሞ የምንድን ነው? የነሐስ። 2 ጭኖቹ እዚህና እዚህ ያሉት ደግሞ የምንድን ናቸው? የምን? የብረት። ከላይ ግማሹ ከታች ብረት፣ ግማሹ አፈር። ራስ ባቢሎኒያን ኤምፓየር ነው። አሁንም ረዳችሁ። የባቢሎኒያን ኤምፓየር ማለት ባቢሎናውያን ዓለምን የሚገዙበት ጊዜ ነው። ናቡከደነጾር ነው። ይሄ 2 እጆቹ ደረቱና ደግሞ ከኋላ ጀርባው የብር የሆነው ደግሞ እሱ የሜዶኒያን ኤምፓየር ነው። ኤምፓየሩም የተመራው በዳሪዮስ ንጉሥ ነው። ሆዱና ወገቡ ደግሞ የነሐስ የሆነው የፐርሺያን ኤምፓየር ነው። ከዳሪዮስ ቀጥሎ ዓለምን የመራው ቂሮስ የተባለው ንጉሥ ነው። ከዛ 2 ጭኖቹ የብረት የተባሉት ከፐርሺያን ኤምፓየር ቀጥሎ የግሪክ ኤምፓየር ተተካ። ሄሌኒስቲክ ሲቪላይዜሽን ይባላል። የግሪካውያን ስልጣኔ መሪውም ትልቁ ንጉሥ የመቄዶንያው እስክንድር ነው። በብረት የተመሰለው። ከታች ግማሹ 2 ብረት ነው፣ ግማሹ ደግሞ ምንድነው? አፈር። 4 አይሆንም? 2 ብረት 2 አፈር 4። 2 ብረቶች ጠንካራ ናቸው። እንደ እስክንድር በጥሊሞስ እና አንጢያኮስ የተባሉ ወደ ሮማ ኤምፓየር ሲሸጋገር የመጡ ናቸው። የሮማን ኤምፓየር ተተካ። ከታች 2 አፈር የሆኑት ደግሞ ሰልፎስና ደማጥሮስ የሚባሉ 2 ነገስታት ናቸው። ከዛ ናቡከደነጾር ይሄን ያህል፣ ዳንኤል ይሄን አየ፣ አናንያ አዛርያ ሚሳኤል ይሄን አዩ። ከዛ ዳንኤል ያየው ልክ ናቡከደነጾር እንደተገለጠለት ከአንድ ተራራ ላይ አንዲት ትንሽ ድንጋይ መጣች። ከታች መታችው። ያ ምስል ሙሉ በሙሉ ጠፋ። ነፋስ መጣ ወሰደው። ያ ቦታ ባዶ ሆነ ይላል። ዳንኤል ይሄን ነገረን። በዳንኤል ይሄን ምስጢር አየን። እግዚአብሔር በረከቱን ይስጥ። ተመልከቱ። አሁን ያቺ ድንጋይ መጣች፣ ተፈነቀለችና ያቺ ምን ድንጋይ ከታች ስትመታው ምስሉ ምን ሆነ?
ወደቀ ማለት ናቡከደነጾር አምላክ ነኝ ቢል አይሆንም። ዳሪዮስ ቢል አይሆንም። ቂሮስ ቢል አይሆንም። እስክንድርም አይደለም፣ አንጢያኮስም ብዙ ክፉ ነገር ሰርቷል። እነ በጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታችው። ምስሉም ፈረሰ። ነፋስ መጣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉሥ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይሄን ባለፈው በሌላ ስፍራ አስተምሬዋለሁ። ራሱን በቻለ ነው። አሁን ግን አለቷን ድንጋዩን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ይላል። ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተበትከ እምደብር ነዋህ ዘተመትረም የሚለው ያለ እጅ ማለት ከኔ ቀጥራችሁ ሁላችሁም ትናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ ሲወለድ ያለ አባትና ያለ ሕማም። እንዴ ያን ብቻ ሰማይ ነው ያላችሁ ትለካ ገደለም እዚህ መጥቶ አላምራ ኑ አብራችሁ ኑ የሰማዩን ተናግራችሁ የምድሩን ዝም አላችሁ። የሰማይ ቤት ይስጣችሁ እግዚአብሔር። ግድ የለም እና አስደግማችሁ ነው እንግዲህ። አሁን ይቅርታ ምን ላድርግ? ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው። ምን ነው ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህሪያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እሱ የወለደውን ድንግል ማርያም ተወልደዋለች። ድንግል ማርያም የወለደችውን ይወልደዋል። ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም፣ በመጽሐፍ ቅዱስ ውስጥ የለም። አርዮስ የተወገዘ፣ ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሊዮስ የተወገዘ፣ አርጌምስ የተወገዘ፣ ጄሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ፣ ትምህርታቸውም የረከሰ ነው። የእኛ ግን ክቡር ነው። ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለእኛ ለምናምነው። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም አጣሉት፣ ግንበኞቹም አናቁት። ያቺ ድንጋይ ምን ሆነች መጨረሻ? ለናቡከደነጾር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለ። ይመጣል አለ። ይሄ ዘመን ካለፈ በኋላ አለ በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይሄን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው። ነፋስ መጣ፣ ስልጣን እግዚአብሔር ጠረገው። ቦታው አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ይላል ተመለሰችና ዓለምን ሁሉ መላች ይላል። ድገሙት። ያቺ ድንጋይ ተመለሰችና ዓለምን ሁሉ
መላች። በሳምር ሲካር ከቀኑ 6 ሰዓት አንዲት ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያችን ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጭኝ አላት። አንተ አይሁዳዊ አይደለህም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩን ልተው። መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ። ከጎኑ ነው የፈሰሰውን እኮ እንጠመቅበታለን። ማይገቦ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል እኮ። ስጋው ደግሞ ትቀበላላችሁ? እስቲ ስጋው ደግሞ የተቀበላችሁ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ። እሺ፣ ያልተቀበላችሁ ብዙዎቹ ከሌላ እምነት ነው የመጡት። አልተቀበልም እኮ እንዴ፣ አልተግባባንም። አንድ ነገር ልንገራችሁ፣ ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደግሞ ተቀበላችኋል። ሁላችሁም ተቀበላችኋል። አውጡ እጃችሁን። ሁላችሁም ተቀበላችኋል። አውጡ። ሁላችሁም ተቀበላችኋል። ተቀብያለሁ በሉ። አመስግኑ በሱ እጃችሁ ስጋውና ደሙን የሰጣችሁ። አንድ ነገር ልንገራችሁ ግን አልተዋችሁም። ቆይ አቋርጣችኋል። አቋረጥኩ ነው የሚባል፣ አልተቀበልኩም አይባል። ገና በ40 ቀን እዚህ ገና ህፃን ሆነህ እኮ ነው። በእናትህ ማህፀን እየሆንክ እኮ መተህ እዚህ ሰምተሃል እኮ ቅዳሴው። ንስግር ሲባል እናትህ ስትሰግድ እኮ ሰግደሃል። በእናትህ ማህፀን እንደ ዮሐንስ መጥምቅ ሰግደሃል። የተዋሕዶ ልጆች እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማህፀን ገና ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ስጋው ደግሞ ተቀበላችሁ። በቅባ ቅዱሱ በሜሮኑ መንፈስ ቅዱስን ተቀበላችሁ። ጥምቀቱን አገኛችሁ። ሚስጥራቱን ጀመራችሁ። እናንተ የታደላችሁ ናችሁ፣ የተዋሕዶ ልጆች። ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል፣ ግን አቋርጣችኋል። አቋርጫለሁ ነው የሚባለው። ስጋው ደግሞ የተቀበላችሁ በቃ ተስማምተናል። ሊቃውንት ተስማማን። አያችሁ፣ በቃ ተስማምተን ምን ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀበላችኋል፣ ግን አቋርጣችኋል። እሱን ከመምህሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ፈራችሁ እንዴ? እጄን ከአፋዊ ድፍ ንጹሕ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለ እናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እያለ እሱን የሚያስፈራችሁ ነው። ሌላ ምን ያስፈራችኋል? ምን ያስፈራችኋል? አትሰርቁም ማለት አታጭበረብሩም ማለት። ታዲያ ለምን ደግሞ አትቀበሉት? ስጋው ደግሞ ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ ነው የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ የለበሳችሁት ልብስ 1 ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ? ታዲያ አንጻና መድኃኔዓለም ሕጽበኒ ወአንጻኒ ማጥያቴ ከኃጢአቴ ተበል ነጻለሁ እኮ ነው ወገኖቼ። ዝም ብሎ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት እስቲ፣ የከበረው ማለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ጻድቃን እጃችሁን አውጡ። ጻድቃን የሆናችሁ እጃችሁን አውጡ። ተው ኃጢአተኛ የሆናችሁ እኔ ነኝ፣ አንደኛ እኔ ነኝ። ኃጢአተኛ የሆናችሁ ለማን ነው የመጣው? ክርስቶስ ለእኛ። ክብር ምስጋና ይግባው፣ እግዚአብሔር የተመሰገነ ይሁን። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉሥ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አሰበው። 22 ዓመት እኮ አንድ ቀን አልጠራው። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ ሄደው በቀናሩ
በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ እንዳለ ልንገራችሁ። ታውቁታላችሁ ያለውን ምናሴ የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድን ነው ያለው? የሚያስታውሰዋል? ከኔ ቀጥላችሁ ነው። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉህ አይደለም ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨሌ ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን የሚፈልገው ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ስጋው ደግሞ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። ሶስት ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ ሻ ሻ ሶስት ደግሞ ልሳን እንዳይመስልህ። እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚህ ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፉዎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ አሉ። ዛሬ ሶስት ነገሮች የሥጋው ደግሞ ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግሥተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድን ነው ያልኩት? አንድ ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳቸው። አንድ ለኃጢአት፣ ሁለት ለአጋንንት፣ ሶስት ለመንግሥተ ሰማያት። ታዲያ እሷ አይደለም ለሥጋው ነው። ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ነው። እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም። እስመ ኃያል አንተ እኩት ወለከ ለየውላችሁ የሚያስቀድሰው ነው የማያስቀድሰው ለይቼላችኋል። ስልጥ ብለዋል። ለይቼላችኋል። ታወቀ። የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። ታወቀ። አንተ እስመ ኃያል ተውና እንትን በል። አንቺም እንደዛው አያጠራኝ አያጠራኝ አያጠራኝማ በይ እንደዛ። ያኛውም በራሱ መንገድ ትምህርት የለውም አይደለም እኔ የምፈልገው። አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ፣ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አረገች? ዓለምን ሁሉ መላች። ታዲያ በሳምንት ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር አብሯችሁ።
በቤታችሁ ይግባ። ምንድን ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ ገባለሁ። ይሄ ነው እኮ ችግራችን። እኛ አልገባንም፣ ርቀን ያለ ነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቀረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ፣ እሷ ብርሃን አይደለም እንዴ? እሱ አነ ውእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ እመብርሃን ነች። እመብርሃን ከሁላችሁ ትሆንላችሁ። ኪዳነ ምሕረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። ሶስት ጥቅም አለው አለን። ስጋው ደግሞ አንድ የኃጢአት ምን ማርያ፣ ሁለት የአጋንንትን ድል ማንሳት አትፈልግም። ስጋው ደግሞ ኃጢአትን ተናግረው አጨርሰው ትቀርባለህ። የምታውቀውን በድፍረትም በስተትም እግዚአብሔር ይፍታ ይለዋል። ትፈታለህ። ወደ ስጋው ደግሞ ትቀርባለህ። የቀረውን ደግሞ ስጋውና ደግሞ በህይወቱ ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ሁሉ ሶስት የመንግስተ ሰማያት መውረሻ መንግስቱን የምንኖር ሰው ምንድን ነው? በእግዚአብሔር። በሌላም ቦታ ገና ቅዳሴ ሲጀምር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀለ እግዚአብሔር ነው የሚለው። በዚህ የገባ ፈላሲ ነኝ አይበል፣ ውጡ ነኝ አይበል አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት አገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላችላል። ወደ እሱ ቅረቡ፣ ወደ ቤቱ ግቡ። የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግልን፣ ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ ሁለቱ ካህናት ይወጡና ሶስቱ ዲያቆናት በዋናው ልዑካን፣ ካህናቱ ሁለት ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባሉት እዚህ ላችሁ ስብሐት ወክብር ለስሉስ ይደሉ ይላል። የካህናት ነው። ይሄ እናንተ ድርሻ ነው። የራሳችሁን በሉ። ለካቺ ቀለም ከብዳቸው ነው። እችን ይችላል፣ እችን ይችላል፣ እችን ይችላል። እስቲ እነሱ ይበሉላችሁ፣ እናንተ መልስ ስጡ። እንደቆሙና ስብሐት በሉላቸው እናንተ ካህናቱ። ከዛ እናንተ መልስ ስጡ። ስብሐት ይደሉ ጎሽ፣ ያክብርልን፣ ያክብርልን። አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ ይሄ እኮ ሌላ ቦታ የለም። ምንድን ነው ያሉት ካህናቱ? ለአብ ለወልድ ለመንፈስ ቅዱስ እኮ ምስጋና ክብር ይገባቸዋል ነው እኮ። ስብሐት ወክብር ለስሉስ ቅዱስ ይደሉ። ለስሉስ ቅዱስ ቅዱስ ስሉስ ተብሎ ለሚመሰገን ለስላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አሉ? ምን አላችሁ? ይደሉም ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን፣ ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ላይ ነው። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራሉ አይደል? እያጠኑ ሲያጥን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው። እኔ አንድ ጊዜ ስናጥሩ ነው አንዱ ወንድሞቼ እና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ። እዛ ደግሞ ከጎን ምን አለች ቤተክርስቲያን? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ኮሌጅ እያለሁ ከዛ መጡና እንደው እባክህ ልጄ አስቸገረኝ፣ ምን ነው እምነቱን ቀየረብኝ። ታዲያ እኔ ያለሁት እዚህ ኮሌጅ ሩቅ ነው ያለሁት።
እዛ የሚያስተምረው ሰው የለም ወይ? የእሱንማ ተወኝ መምህር ዘበነ እሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው። ለካ ኢየሱስ እዛ ጉብ ብሏል ማርያም ጋር ጉብ ብሏል። አሁን ተመልከቱ፣ አለማወቅ አለማወቅ። የኔና የእናንተ ኢየሱስ እኮ ከሌሎቹ ኢየሱስ የተለየ እኮ ነው። ማወቅ ነው። የምንማረውን መማር አለባችሁ። አሁን በዚህ ደብር ማክሰኞ ትምህርት አለ፣ ዓርብ ምህላ አለ፣ በየሰዓቱ ትምህርት አለ የሚሰጥ። አስተማሪ ሳይኖር መጥቶ እዚህ ደጅ ጠንቶ ቢኬድ ማወቅ አለባችሁ። እወቁ። እውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አናልከና ጥቅማ ላይ ኢያሪኮ በደያሱ ገብርከ አጥ እንደሱ ያለ የሚያጥራው ነው እየነገሩኝ ነው። ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት መሰላችሁ? በነዌ ልጅ በኢያሱ ላይ ሆነ የሰራዊት ጌታ እግዚአብሔር ሆይ 7 ጊዜ የኢያሪኮን ግንብ ቢዞሩት በሰባተኛው ቀን የኢያሪኮን ግንብ እንዳለ እንደ ሻማ ያቀለጥከው ያፈረስከው የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያህ እጅ ደግሞ የኔንም ኃጢአት እዚህ የተሰበሰቡትን የሕዝቡን ሁሉ ኃጢአት እያለ ማዕጠንት እያጠናችሁ ኃጢአታቸውን አፍርስላቸው ሲል የሰራችሁት ኃጢአት ሁሉ እንደ ሻማ ነው የሚቀልጠው። እግዚአብሔር ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰብርም። ከቅዳሴ የራቀ አይሰማም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሰዓታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርም ትዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ ይህንን ህምስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርም ትዛቲ ዕለት እጽብ ትዛቲ ዕለት መላእክት የሚወርዱባት መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ። አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛው ኃይላ አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ሊገባ ነው። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ይቅርታ ትንዴ ማንቸስተር ተላልኩ። የማንቸስተር ደጋፊ ነው ጓደኛዬ። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርም ትዛት ይላል። በፍርሃት ቁሙ። ደግሞ እኮ ወደ 12-13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ። ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ህላችሁ ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም፣ ካሜራ መቅደስ ውስጥ ገብቶ ጳጳሳትን መነኮሳትን ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል። እነሱ ወደ እነሱ አልናገርም። ያውቁበታል፣ ያስተካክሉ። እናንተም ናችሁ ዝም ብሎ ቆመ ምስለም የለም። ያችን 2 ሰዓት ያችን 1 ተኩል ለምን 3 ሰዓት ስለምን አይሆን? በቃ ተንሱ ለጸሎት። በቃ ተነስታችሁ እኮ ቆማችኋል። ተንሱ ለጸሎት። ህሊናህን ነው የምታነሳው። መሀል ላይ ደግሞ የሚባል ቃል አለ። ትዝ ይላችኋል? አሁን ዝም ብሎ በንባብ ብቻ ሆነ። ዜማው ሊጠፋ ሳይሆን አይቀርም። ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ተነሱ ይባላል። ቆማችኋል እኮ እናንተ። የደከመው አይቀመጥ አይደለም። የተቀመጣችሁ ተነሱ፣ ከኃጢአት ወንበር ተነሱ። ያለበትን ወቅ ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን ምስራቅ ምጽአት ይመጣል ክርስቶስ። አስቡ። እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስ መሆን መታደል ነው እላለሁ። ያቺ ድንጋይ አድቅ ዓለምን መላች፣ ዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ?
አምላክ አይደለህም አሉ። የእነሱን ትምህርት ማን ያዘ? አሁን እነ ማርቲን ሉተር ያዙ። እነ ማርቲን ሉተር ለምሳሌ የፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው። ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ያ ኢሳይያስ ነብይ ምን አለ? ባየነው ጊዜ ደም ግባት የለውም አለ። እኛ ግን እንደተቀሰፈ ቆጠርነው አለ። በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረን ስለ ዘመኖቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቅህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ይላል። ተሰናከሉበት ይላል ሉቃስ 3ን ስታነብ ተሰናከሉበት። እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዘዋል፣ መጽሐፍ ቅዱስን አያውቁም። የለም የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለእኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድህነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህ ዛሬም ድረስ አልተቀበሉም። ስለዚህ ዓለም ወዴት ሄደ? አሁን ወደ ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ሰሞኑን የጻፍኩት መጽሐፍ አለ፣ ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች። ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን። በኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው የሚሏቸው። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ። እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸዋል፣ ሰው ነው ይሏቸዋል። ተመልከቱ። አሪዮስ ፍጡር ነው ይላል እና አውጣኪ ዝርው ይላሉ። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባቧ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የእናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ስትኖሩ እግዚአብሔር የሚለውን የምትሰሙ ናቸው። እግዚአብሔር የሚያስተምረውን የምታደምጡ ናቸው። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ነው። ተመልከቱ። ማይነገረን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን የተናገ
የተናገረውን ነው የሚናገሩት። ከማ የሰሙትን በሌሎቹ የሚናገሩት የአናጢዎቹን ነው፣ የግንበኞቹን ነው። ግንበኞቹ ኢየሱስን ስለናቁት ምን አሉ? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለ። ከማን ነው የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን ነው የሰማኸው? ከመጽሐፍ ቅዱስ። ከማን ነው የሰማኸው? ከነቢያት። ከማን ነው የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ የለም። እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነው አለ። እኔና አብ ስንት ነን አለ። ስለዚህ በእኛ አብ ወልድ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልድ መንፈስ ቅዱስ አለቀ። ይሄ እኛ ከሱ ስለሰማን ከሐዋርያት ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ፣ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለእነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው ነው የሚወስዱት። የቤተክርስቲያን ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም። ከሌላ ነው የወጣው። እስቲ ሊየው የኦርቶዶክስ ብሎ እንደው ቅዳሴውንም አየ፣ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለም። መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ሮጡ ሄደ። በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ የኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው ዛሉት ዱላ እየሰጧቸው ሊከታከቱ ሲሉ ነው ሹልክ ይወጣ። አልሰሜን ገባ ብለው ማለት እዚህ ላይ አየህ። የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ሲሰናከሉ ያወቁት ይመስላቸዋል። ጌታ ሆይ ትሉኛላችሁ። ማቴዎስ 7:21 ጌታ ሆይ ትሉኛላችሁ፣ ወደ መንግስት ያትገቡ። ማቴዎስ 7:21 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም፣ በስምህ አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱ። የኔ ቃል አይደለም። ስለዚህ አላወቁትም። ትናንት ነው እዛ ማስተምርበት የት ነበር ትናንት ያስተማርኩት? የካ ሚካኤል የአጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትናንት ነግራችኋለሁ። እናንተ ሰምታችኋል። እዚህ ያላችሁ ታዲያ ጫካ ገቡ። ጋሻ ጃግሬዎቹ አሉ። ንጉስ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙው ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጥ አሉና ማንም አጠገባቸው የለም። እሳቸው ተከትለው ሲያሳድዱ ዞር ቢሉ ማንም የለም፣ ዞር ቢሉ ማንም የለም። ብቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማው። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። እንዴት ዋል ካሉት እግዚአብሔር ይመስገን አንተስ እንደምን ነህ አላቸው። ንጉሱ
የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አሳየኛ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝማ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ተቀምጠን በእግሬ እና አፈናጠኝ ናውጣ ንጉሱ ጋር ከንጉሱ ጋር ከኋላ አፈናጠውት። ንጉስ ሆኖ አላወቀም። እኔ ስገምተው ይሄን ትላንትም ተናግሬያለሁ። የአንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው። እርግጥ የጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው ዛሬ የኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ይመስለኛል። እዛ ላይ ነው ያነበብኩት። ይታወቃል ታሪክ። እኔ ስገምተው አሁን ሲመራቸው አንተ ሰው ያሰባም እንዴ በዚህ ጋር ሄድና ያልኩ ምናምን ሲላቸው ንጉስ አረ በዚህ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ አንተ ሰው አሉት። እያወሩት እኮ ነው የሚሉት። አፍናጣው ንጉሱን ታውቃቸዋለህ? አረ አንተ ሰው ቀልደኛ ነህ። ንጉሱን ታውቃለህ? ደግሞ ማን አድርሶኝ ከንጉሱ አብሮ ቆሎ ማን አድርሶኝ። በቃ ከተማ ስንገባ ታውቃቸዋለህ አሉት። ወደ ከተማ ስንገባ ታውቃቸዋለህ። ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችኋል። በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ እንዲሁም መጎራ የለበሰው እንዲህ እያደረገ ይሰግዳል አይደለም? ንጉስ ሲመጣ ጥፍ ይላል። ክብር ያለበት ዘመን ስለሆነ ነው። ታዲያም አሁን እንትን አሉት ንጉሱን አሁን አወካቸው አሉት። የታሉ የታሉ የታሉ? አሁን ሰው ደግሞ ይሄኔ ገርሞታል። እንዴ ንጉሱ ዛሬ ማንም ያፈናጠጡት አለ? ከንጉሱ ጋር ታይቶ የማይታወቅ ነገር ነው። በድሮ ዘመን አስቡት። ደግሞ ብቻ እያነጠፈ ይሰግዳል እና አሁን አላወካቸውም አሉ። የታሉ የታሉ? እንዴ ሰው እኮ እየሰገደ ነው አሉት። አየና እና አሁን አወካቸው ነው። እንግዲያውማ ወይ ካንተ ወይ ከኔ ወይ ካንተ ወይ ከኔ አብሮ ሆኖ ንጉሱን አያውቅም። አያችሁ፣ መጽሐፍ ቅዱስ መያዝ ብቻ አያድንም። ንጉሱን ኢየሱስን ማወቅ ያስፈልጋል። አብሬ ነኝ ማለት አይደለም። ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል። እሱ በሁሉም ዘንድ አለ ለዘላለሙ የከበረ ማለት የማዕዘን ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን። አሜን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በረድኤት በቸርነት አይለያችሁ። ክብር ምስጋና እንሰጠዋለን። ያስተማረን ስሙ የተመሰገነ ይሁን። እናመሰግነዋለን። ስሙ የተመሰገነ ይሁን። እናከብረዋለን። ስሙ የተመሰገነ ይሁን። ክብሩ ለእናንተ ለምታምኑት ነው። ደስ ይበላችሁ ኦርቶዶክስ ልጆች፣ ስሙ ለዘላለም የተመሰገነ ይሁን። እናንተ የመንግሥተ ሰማያት ወራሾች፣ የስሙ ቀዳሾች በቀኙ የምትቆሙ ናችሁ። ክብርና ምስጋና ለዘላለም ይድረሰው። የመረረውን ሕይወት ጣፋጭ የጎደለው ሙሉ ያርግላችሁ። አንድ ነገር ምነግራችሁ፣ በስጋም በነፍስም እግዚአብሔር ስለእናንተ ያውቃል። ስለምትበሉት፣ ስለምትለብሱት፣ ስለምትኖሩበት ስለ ነፍሳችሁም እግዚአብሔር ከእናንተ ጋር ይሁን። ስሙ የተመሰገነ ይሁን።